በስተመጨረሻም መድብልና ካሌብ ተገናኙ። መድብል ካሌብ እንደበደበው ካሌብ መድብልን እየተማጸነ ነው። ይህም ሊሆን የቻለው በኤፍራታም እገዛ ነው። ዛሬ የኤፍራታም እጅ አለበት በመድብል ስኬት ላይ። ለመሆኑ መድብልና ካሌብ በምን መልኩ ተገናኝተው ነው የሚለውም እንደዚሁም ደግሞ የኤፍራታ ድርሻስ ምንድን ነው የሚለውን በአጠቃላይ ይዤላችሁ መጥቻለሁኝ። ብሩክ ያለበት ተገኝቷል። እንደዚሁ ካሌብና መድብልም ተደባድበዋል። ካሌብ መድብልን እየለመነው ነበረ። በዚህን መልኩ ጉሮሮውን አንቆ ሲደበድበው ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ለስንት ወራቶች ሲጠባበቁ የነበሩ ሁለት ጀግኖች ዛሬ ተገናኝተዋል። እውነት መድብል በጣም ነው የተመቸኝ፣ በተለይ ዛሬ ባደረገው ጀብድ። እንግዲህ የነ ዝና አለኝታ የሚባለው ዋና ሰው ካሌብ ነበረ። ካሌብን ፊት ለፊት ተጋፍጠው መድብል ብቻውን ወደ ካሌብ በመሄድ ኤፍራታን ተከታትሎ በመግባት ከካሌብ ጋር ፊት ለፊት ተፋጦ ይገኛል። ካሌብ በስተመጨረሻ እጁን ሰጥቷል። እባክህን እንዳልሞትብህ ብዙ ችግር ውስጥ ትገባለህ። ከእስር ቤት ከወጣ ትንሽ ወራትን ያስቆጠርከው፣ ምነው የውጭ አየር አልተመቸህም እንዴ? በማለትም ሲማጸን ነበረ። ለእኔ እስር ቤት ቤቴ ማለት ነው በማለትም መድብል ጥሩ መልስ መልሶለታል። ስለዚህ እስር ቤት ለኔ ምንም አይደለም። የብሩክ ያለበትን ቦታ ብሩክን ያስቀመጥክበትን ቦታ ሳትናገር ፈጽሞ ጉሮሮህን ልለቅህ አልችልም ባለው መሰረትም ኤፍራታም ትልቅ ድንጋይ ይዛ ከኋላ መታው ነበረ ካሌብን። በዚህ አጋጣሚ ነው መድብልም ካሌብን በዚህን ሁኔታ ሊይዘው የቻለው። ምክንያቱም ኤፍራታን ተከታትለው ካሁን በፊት እንደሚታወቀው የካሌብን ስልክ ከማህሌት በማንሳት ኤፍራታ ለካሌብ ደውላለት ነበረ። ለካሌብ የደወለችውም ሆን ብላ እሷ ያለችበትን ቦታ እንዲያውቅና እሷን እንዲያግታት በማሰብ ነው። ይህን ሁሉ ነገር እቅድ ያቀደው መድብል ነበረ። መድብል ደግሞ ለኤፍራታ ቃል ገብቶላታል። ምንም አኮኝም ብሎ ቃል እንደገባላት በቃሉን አክብሮ አጋቾቹም ኤፍራታን አግኝተው ወደ ካሌብ እየወሰዷት ሳለ መድብልም ከኋላቸው ሲከታተላቸው ነበረ። ከኋላ እየተከተለ የሚገቡበት ቦታ ድረስ ሁሉ ሲከተላቸው ነበረ። ካሌብም በጣም ደስተኛ በመሆን ያቺ ድንቢጥ ተይዛለች፣ አሁን በራሷ ጊዜ ትለፈልፋለች፣ ዝና ያለበትን ቦታ ሳልጠይቃት እንድታወራ ነው የማደርጋት በማለት በራሱ እየተኩራራ አስገቧት ብሎ እግሩን ዘርግቶ ተቀምጦ በጣም በኩራትና በትዕቢት ሊያናግራት እየሞከረ ሳለ ነበረ መድብል ድንገት የገባው። ካሌብ መድብልን በአካል አያውቀውም። ነገር ግን ካሁን በፊት ዝና ፎቶ ልኮለት ስለነበረ ምንም የተላከለት ፎቶ በርቀት የተነሳ ፎቶ ቢሆንም ነገር ግን መድብል የሚባለው ራሱ መሆኑን ካሌብ አውቋል። መድብል በሩን በኃይል ከፍቶ ከገባም በኋላ ካሌብ በኩራት ከተቀመጠበት ቦታ ቶሎ ነው የተነሳው። ምክንያቱም ዝናን ብዙ ሰዎች ይፈሩት እንደነበረና መድብል ግን እንኳን ዝናን ማንንም እንደማይፈራ ፈጽሞ በሕይወቱ ተስፋ የቆረጠና በጣም ጀግና ኃይለኛ ሰው እንደሆነ ከዝና ካሁን በፊት ሰምቷል። ስለዚህ አሁን ላይ ጥንቃቄ ማድረግ ስላለበት ነው ከእንደዚህ በኩራት ከተቀመጠበት ወንበር ላይ በፍጥነት እየተነሳው። ከዛም በኋላ መድብልና ካሌብ ተፋጠው ብዙ ነገሮችን ከተከራከሩ በኋላ ካሌብም የሚችል ስለመሰለው መድብልን ለመማታት ሞክሮ ነበር። ነገር ግን ፈጽሞ ያልጠበቀው ነገር ነው የሆነው። ካሌብ በኩራት ጠባቂዎቹን እኛ እናስወጣው እንዴ ብለው ሲጠይቁት ባክተው እኔ
እኔ ለእሱ አላንስም በማለት ጠባቂዎቹንም ከሱ እንዲርቁ ካደረገ በኋላ ነው መድብል በዚህ መልኩ ካሌብን እየደበደበው። በስተመጨረሻም ብሩክ ያለበትን ቦታ በጣቱ እያመለከተ ነበረ። ምክንያቱም ጉሮሮውን በኃይል ስለያዘውና እውነትም ሊገለው እየመጣ ስለመሰለው በጣም ተስፋ ቆርጦና በስተመጨረሻ ትንፋሹ ብሩክ ያለበትን በር በጣቱ እያመለከተ ነበረ የታየው። ብሩክ ያለበትን በር በጣቱ እያመለከተ ሲያይ መድብል ደግሞ ኤፍራታ በሩን ክፈችው፣ ሂጂና ያንን በር ክፈችው በማለት ነበረ የነገራት። ኤፍራታ በጣም ተደናግጣና ፈርታ ስለነበር ካሌብ ጣቱን የቀሰረበትን በር ለመክፈት ፈርታ ነበር። መድብልም ድምፁን ከፍ አድርጎ ሂጂ ክፈችው ነው ምልሽ አሰሚም እንዴ በማለት ነበረ የነገራት። ከዛም በኋላ ኤፍራታ በሩን እየፈራች ብትከፍተውም ብሩክን ግን በውስጡ ለማየት ችለዋል። ልክ ብሩክን እንዳየ መድብልም የካሌብን አንገት ለቆ ነበረ ወደ ክፍል የሄደው። ስለዚህ በዚህ አጋጣሚ አሁን ላይ ምሳሌንም ሆነ ብሩክን መድብል ሁለቱንም በአንድ ለማስመለስ ችሏል። ይህ የሚሆነው ግን በመጀመሪያ ዝናን መፍታት እንዳለባቸውና ከአሁን በኋላ በካሌብና በመድብል መካከል ምንም አይነት ችግር እንዳይፈጠር፣ እንደዚሁም ደግሞ ሁለታቸው የተገናኙት በብሩክና በብሩክ እንደዚሁ በተለይ ካሌብ ካሁን በኋላ ዝናን ከለቀክልኝ፣ ዝና ምንም ሳይሆን ከለቀክልኝ እኔም እነዚህን ላስረክብህ ቃል እገባለሁ በማለት ነበረ ቃል የገባለት። እኔ እናንተን ፈጽሞ አላምናችሁም ብሏልም መድብል። ከዚህ ሁሉ ልፋትና ድካም በኋላ ብሩክን ለማስመለስ ችሏል። ነገር ግን ዝናና ካሌብ አሁንም በሚስጥራዊ መንገድ መድብልን ለማጥመድ እያሰቡ ይመስላሉ። ይሁን እንጂ መድብል አሁን ላይ ወንድሙና የወንድሙ ልጅ ወደ ቤት ስለተመለሱለት በጣም ደስተኛ ነው። ነገር ግን ሁለታቸው እያቀዱ ያሉትን ነገር ያወቀ አይመስልም። ይሄን ነገር ሊያውቅ የሚችለው ሞገስ ነው። ምክንያቱም በሞገስና በሉላ መካከል ያለው ወረቀት ለማስፈረም ሲሄድ ነው ሞገስ ይህንን ነገር የሰማው። ከአሁን በፊት እፈርምልሃለሁ የፍቺውን ወረቀት ብሎ ቃል በገባለት መሰረት ይፈርምልኛል ብሎ ወደ ዝና እየሄደ ሳለ መድብልን እንዴት ማጥፋት እንዳለባቸውና በዚህ ነገር ላይ በጣም ጥብቅ የሆነ ዝግጅት ማድረግ እንዳለባቸው፣ መድብል ማለት በጣም ብዙ ሰው ማለት እንደሆነ፣ ብቻውን ሆኖ ብዙ ሰዎችን ማሸነፍ የሚችል ኃይለኛ ጀግናና እንደዚሁ በህይወቱ ተስፋ የቆረጠም ከመሆኑ ጋር በጣም ኃይለኛ ነው በማለት መድብልን ለማጥፋት እያሰቡ ሲነጋገሩ ሞገስ ሰምቷል። ሞገስ ደግሞ በዚህን ሚስጥር ላይ ፈጽሞ ሳይነግራቸው መቆየት አልፈለገም። እርግጥ የመጣው የሉላንና የዝናን የፍቺ ወረቀት ለማስፈረም ቢሆንም ይህንን ሚስጥር ከሰማ በኋላ ወደ ዝና ለመጠጋት አልፈለገም። ምክንያቱም በዚህን ሰዓት ላይ በዚህን አዲስ ሁኔታ ላይ ምናልባት ላይፈርምልኝም ይችላል፣ ምናልባትም ሚስጥር ሰምተሃል፣ የመስማት የሌለብህን ነገር ሰምተሃል በማለት እኔንም ሊያጠቁኝ ይችላል በማለት ወረቀቱን ይዞ ነበረ ወደ ሉላ የተመለሰው። ሉላም እንደለመደችው ወረቀቱን ስታየው የተፈረመበት ነገር የለም፣ አልተሳካም ብሏታል። ነገር ግን በቅርብ ይሳካልም ሲላት ነበረ። ዝና ወረቀቱ ላይ ሳይፈርም መውጣቱ ትንሽ ሉላና ሞገስ ላይ አደጋ ቢሆንባቸውም ነገር ግን ዝና ፈልጎና ፈቅዶ እንዲፈርም የሚያደርግ አዲስ እቅድ እያቀደ ነው ብሩክ። ምክንያቱም ብሩክ ታግቶ በነበረበት ወቅት በካሌብና በዝና መካከል የነበሩ እያንዳንዱ ንግግሮችን ይሰማ ነበረ። እንደዚሁም የካሌብ ሰዎች በመድብል ላይ እያቀዱ የነበረውን እቅድ ሁሉን ነገር ጨምሮ ነው የሚያውቀው። ስለዚህ እሱ በሰላም ወጥቶ ቤቱ ቢኖርም ነገር ግን በወንድሙ ላይ እየተሰነዘሩ ያሉ ነገሮችን እንደዚሁ እየታቀዱ ያሉ
የካሌብና የዝና እቅዶች ፈጽሞ መሳካት የለባቸውም በማለት በመድብል ዙሪያ ከሞገስ ጋር ሆነው እየተነጋገሩ ነበረ። ምሳሌ በሰላም ወደ ቤት በመመለሷ በጣም ደስተኛ ናት። ከመመለሷም ደግሞ አባቷን በማግኘቷ ይበልጥ ደስታዋ ወደር የለውም። ቅድስትን በዚህ ነገር ላይ በጣም ደስተኛ ናት። ቅድስት ያልጠበቀችው ደስታ ነው ወደ ቤት የመጣላት። ምክንያቱም እርግጥ በብሩክ መጥፋት በብሩክ መሰወር ተጨናንቀው ቢቆዩም ቅድስት ምሳሌ ከጠፋች ወደዚህ ይበልጥ ሰላሟን አታ እረፍት አታ ነበረ የከረመችው። አሁን ላይ ግን ደስታዋ ሙሉ ሆኖ በጣም ደስተኛ ሆና ነው የምትታየው። ስለዚህ ወደ ብሩክ ስንመለስ ብሩክ እያንዳንዱ በካሌብ ላይ እየተሴረ ያለውን ሴራ ሙሉ ለሙሉ ስለሚያውቅ አሁን ላይ ከሞገስ ጋር በመሆን ወንድሙን ለማዳን ወንድሜ እኔን ለማዳን ብዙ ነገር ሆኗል፣ ብዙ መስዋዕት ከፍሏል። ወንድሜ ብቻ ሳይሆን እናንተ ሁላችሁም ለእኔ ብዙ ነገር አድርጋቸዋል። አሁን ላይ ግን መድብል አደጋ ላይ ነው ያለው በማለት ለሞገስ ሲነግረው ነበረ። ሞገስም ያንን የሉላንና የዝናን የፍች ወረቀት ይዞ መልሶ ወደ ሉላ ከሄደ በኋላ ወደ ብሩክ ቤት ነው የተመለሰው። ብሩክም ለብቻው ሞገስን ጠርቶ ይህንን ነገር ሲያማክረው ሞገስም እኔም የምነግርህ ነገር አለኝ በማለት ያመጣው ሀሳብ አለ። ሀሳቡ ምንድነው? ዛሬ ጠዋት ወደ ዝና ቤት ሄጄ የሉላንና የዝናን የፍች ወረቀት ይፈርምልኛል ብዬ ወደ እሱ ቤት ስሄድ እንደ አጋጣሚ ስልክ ሲያወራ ሰምቼው ሳልገናኘው ነው የተመለስኩት ብሎም ይነግረዋል። ከዛስ ምን ተፈጠረ? ለምን አልነገርከውም? ለምን አልጠየቅከውም? ብሎም ሲነግረው በቀላል ነገር ይፈርምልኛል ብለህ ታስባለህ? ብሎም ጠይቆት ነበር። ከፊርማው የሚበልጥ ሌላ ነገር ሰምቼ ነው የመጣሁት በማለት ነበረ ሞገስ ለብሩክ የነገረው። ምንድን ነው ሲለው በካሌብና ዝና በመድብል ላይ ትልቅ ሴራ እያሴሩ እንደሆነና እንደዚሁ ጊዜውን ጭምር ቀናቱን ሁሉ ጭምር ሲናገሩ ሰምቻለሁ። ወንድምህ ጥንቃቄ እንዲያደርግ እንድትነግረው ነው ይህንን ነገር ላንተ ልነግርህ የመጣሁት ብሎ ነግሮት ነበር። ብሩክን በጣም ተናዶ ቆሞ አሁን እኔ ምን ማድረግ እንዳለብኝ አውቃለሁ ብሎ ሲቆም ነበረ። እዚህ ድረስ ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ። ብሩክ ምን ሊያደርግ ነው የቆመው የሚለውን በቀጣይ ፓርት